ሰላም እንዴት ናችሁ? ይህ የአስረኛ ክፍል የሲቲዝንሺፕ ኤዱኬሽን ትምህርት ነው። በዛሬው ክፍለ ጊዜ ውይይታችን ምዕራፍ 6 ክፍል 3 እና የመጨረሻውን እንመለከታለን። የዛሬውን ውይይታችንን መነሻ የምናደርገው 6.2 ሲቲዝንስ ኤንድ ስቴት ኦብሊጌሽንስ ኢን ሪያላይዚንግ ኦር ፕሮቴክቲንግ ሂውማን ራይትስ የሚለውን ነው። በባለፈው ክፍለ ጊዜ ትምህርታችን በክፍል 2 ታይፕስ ኦፍ ሂውማን ራይትስ ኤንድ the fundamental human rights provided under the federal constitution of ኢትዮጵያ የሚሉትን ተመልክተናል። እንግዲህ ሂውማን ራይትስ በሶስት እንደሚከፈሉ ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን እና ሰርድ ጀኔሬሽን ተብለው እንደሚከፈሉ የኢትዮጵያ የኢፌዴሪ ወይም ደግሞ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ መንግስት አሁን በስራ ላይ ያለው የ1995ቱ ህገ መንግስት በህገ መንግስት ውስጥ መሰረታዊ የሚባሉ የሰብአዊ መብቶች የዲሞክራሲያዊ መብቶችን እንዳካተተ ሰብአዊ መብቶችም ዲሞክራሲያዊ መብቶችም በምዕራፍ 3 ከአንቀጽ 13 እስከ 44 ባሉት አንቀጾች ወይም ደግሞ አርቲክሎች እንደተገለጹ አይተናል። ከዚህ ውስጥ ደግሞ መሰረታዊ የሰብአዊ መብቶች የሚባሉት ወይም ቤዚክ ሂውማን ራይትስ የሚባሉት በህገ መንግስቱ በምዕራፍ 3 ወይም ቻፕተር 3 ፍሮም አርቲክል 14 ቱ አርቲክል 28 እንደተዘረዘሩ እና እነዛም ምን ምን የሚባሉ የሰብአዊ መብቶች እንደሆኑ በዝርዝር አይተን ያቆም ነው። የዛሬን ውይይታችንን ከዛ ካቆምንበት ወይም ባለፈው ክፍለ ጊዜ ካልዳሰስነው ርዕሰ ሀሳብ ተነስተን እንጀምራለን ማለት ነው። መነሻችን የምናደርገው እንዳልኩት ሲቲዝንስ ኤንድ ስቴት ኦብሊጌሽንስ ኢን ሪያላይዚንግ ሂውማን ራይትስ የሚለውን ነው። ሰብአዊ መብቶችን ከመከላከል ከመጠበቅ እውን ከማድረግ አንጻር የዜጎችና የመንግስት ኃላፊነት ወይም ግዴታ ምንድን ነው የሚለውን እንመለከታለን። ሲቲዝንስ ኤንድ ስቴት ኦብሊጌሽንስ ኢን realizing or protecting human rights. First, let us see citizens' obligation. Citizens' obligations to protect human rights. እንግዲህ እንደምታስታውሱት ሰብአዊ መብቶች በተፈጥሮ የሚገኙ ሰው በተፈጥሮ ሰው በመሆኑ ብቻ የሚያገኛቸው መብቶች ቢሆኑም ጥበቃ ግን ያስፈልጋቸዋል። እንዳይጣሱ፣ እንዳይነጠቁ፣ እንዳይሸረሸሩ፣ እንዳይገረሰሱ ወይም ደግሞ እንዳናጣቸው ህጋዊ ጥበቃ ያስፈልጋቸዋል። ጥበቃ ማድረግ ያለበት ደግሞ አንድም ዜጋው ራሱ፣ ሁለተኛ ደግሞ መንግስት ነው። ስለዚህ የዜጎች ድርሻ ምንድን ነው? ሰብአዊ መብቶችን ከመጠበቅ አንጻር፣ ሰብአዊ መብቶችን እውን ከማድረግ አንጻር የዜጎች ወይም ደግሞ ሲቲዝንስ ኦብሊጌሽን ምንድን ነው የሚለውን እንመልከት። there are many obligations that citizens have in realizing human rights. ዜጎች ሰብአዊ መብቶች እውን እንዲሆኑ እንዲጠበቁ ብዙ ኃላፊነት ወይም ደግሞ ግዴታ አለባቸው። there are many obligations that citizens have in realizing or protecting human rights. ሰብአዊ መብቶችን ማስጠበቅ መጠበቅ የመንግስት ኃላፊነት ብቻ አይደለም፣ ዜጎችም ኃላፊነት አለባቸው። እኛ ራሳችን ኃላፊነት አለብን። ስለዚህ እንደ ዜጋ እያንዳንዱ ግለሰብ እያንዳንዱ ሰው ወንድም ሴትም ሰብአዊ መብቶችን እውን ከማድረግ ከማስጠበቅ አንጻር በጣም ብዙ ኃላፊነቶች አሉባቸው። በጥቂት እንኳን ለማንሳት some of the obligations of citizens the obligations of citizens to realize human rights human rights are 1.
ሪስፔክት ፎር ሪሊጂየስ ኢኳሊቲ የሃይማኖት እኩልነትን ማክበር። ዋን ሪስፔክት ፎር ሪስፔክት ፎር ሪሊጂየስ ኢኳሊቲ የሃይማኖት እኩልነትን መቀበል ማክበር ያስፈልጋል። ሲጀመር የእኔ ሃይማኖት እንዲከበርልኝ እኔ የሌላውን ሃይማኖት ማክበር ይጠበቅብኛል። እኔ የሌላውን ሃይማኖት ሳላከብር የእኔ ሃይማኖት ሊጠበቅልኝ ሊከበርልኝ አይችልም። ስለዚህ አንዱ የዜጎች ኃላፊነት የሃይማኖት እኩልነትን ማክበር፣ ለሃይማኖት እኩልነት እውቅና መስጠት። ሁለተኛ ሪስፔክት ፎር ጀንደር ኢኳሊቲ ሪስፔክት ፎር ጀንደር ኢኳሊቲ የጾታ እኩልነትን መቀበል ማክበር። ወንድና ሴት በተፈጥሮ ወንድና ሴት ከመሆናቸው ውጪ ሁለቱም ሰዎች በመሆናቸው እኩል ናቸው። ስለዚህ የጾታ እኩልነትን ማክበር ወይም ደግሞ ለጾታ እኩልነት እውቅና መስጠት። አራተኛ ሪስፔክት ፎር ዘ ራይት ኦፍ አዘርስ ሪስፔክት ፎር ዘ ራይት ኦፍ አዘርስ ዘ ራይት ኦፍ አዘርስ የእኔ መብት እንዲከበልልኝ አስቀድሜ የሌላውን መብት ማክበር ይጠበቅብኛል። የሌላውን መብት ሳላከብር የእኔ መብት እንዲጠበቅልኝ መጠበቅ ማሰብ ራሱ የዋህነት ነው። ምክንያቱም እኔ ዲስሪስፔክት ባረኩት ቁጥር ሌላውም እኔን ዲስሪስፔክት ያደርገኛል ማለት ነው። እኔ ባላከበርኩት ቁጥር ሌላውም እኔን አያከብረኝም። ሰጦ መቀበል የሚባል ነገር አለ። ጊቭ ኤንድ ቴክ። ሁሉም ነገር በዚህ ዓለም ላይ የሚሰራው ባይ ጊቭ ኤንድ ቴክ ነው። ያልሰጣችሁትን አትቀበሉም፣ ያኛውም ሰው ያልሰጠውን አይቀበልም። ስለዚህ ሪስፔክት ፎር ዘ ራይት ኦፍ አዘርስ የሌሎችን መብት ማክበር ሌላው ኃላፊነታችን ነው። አራተኛና እንደ መጨረሻ የምናነሳው ሪስፔክት ፎር ናሽናል ፍላግ ነው። ሪስፔክት ፎር ናሽናል ፍላግ ብሔራዊ ሰንደቅ ዓላማን ማክበር ለምሳሌ ከዜጎች የሚጠበቅ ግዴታ ነው። ምክንያቱም ሁላችንም አንድ ሀገር ነው የሚኖረን። አንድ ሀገር ደግሞ አንድ የሚወክለው ብሔራዊ ሰንደቅ ዓላማ ወይም ደግሞ ፍላግ ይኖረዋል። እሱን ማክበር እንግዲህ ዜጎች ሰብአዊ መብቶች እውን እንዲሆኑ በጥቂቱ የሚጠበቅባቸው ግዴታ ኃላፊነቶች እነዚህን ማንሳት እንችላለን። ሁለተኛ ስቴት ኦብሊጌሽንስ ነው። ስቴት ኦብሊጌሽንስ የመንግስት ኃላፊነት። የመንግስት ኃላፊነት ምንድን ነው? የመንግስት ኃላፊነት ምንድን ነው የሚለውን እናነሳለን። እንግዲህ ከዚህ ቀደም ተነጋግረናል። የሰብአዊ መብቶች ዓለም አቀፋዊ እውቅና ያላቸው ናቸው። በዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ራሱ በተለያየ አንቀጽ ተዘርዝረው ሀገሮች እንደ መነሻ እንደ ሶርስ እንደው የሚጠቀሙት እሱን ነው ብለናል። ስለዚህ አኮርዲንግ ቱ ዘ ቬና ዲክላሬሽን ኦፍ 1993 according to the Vienna Declaration, according to the Vienna Declaration of 1993, one of the duty of states is promote, protect and respect all human rights and fundamental freedoms regardless of political, economic and cultural status.
status of all people እንግዲህ መንግስታት እውቅና ሲሰጣቸው በዩናይትድ ኔሽን አንዱ እንዲያስፈጽሙት የሚጠበቅባቸው የዩናይትድ ኔሽን ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ እና የቬና ዲክላሬሽን ነው። እንደ ቬና ዲክላሬሽን የ1993ቱ የቬና ዲክላሬሽን ወይም ደግሞ ስምምነት ላይ ወይም አዋጅ ላይ የተቀመጠው አንዱ ሰብአዊ መብቶችን ፕሮሞት ማድረግ፣ ፕሮቴክት ማድረግ፣ ሪስፔክት ማድረግ ሪጋርድለስ ኦፍ ኤኒ ዲፍረንስ የትኛውንም ልዩነት፣ የትኛውንም መለኪያ፣ የትኛውንም ኢኮኖሚ ሊሆን ይችላል፣ ፖለቲካ ሊሆን ይችላል፣ ካልቸራል ስታትስ የዜጎችን የህዝቦችን ካልቸራል ኢኮኖሚክ እና ፖለቲካል ስታትስ ኮንሲደር ሳያድረግ የሁሉንም ሰብአዊ መብቶችና ፋንዳሜንታል ፍሪደምስ ማስጠበቅ፣ ማሳደግ እና ማክበር ነው። ስለዚህ ሰብአዊ መብቶች እውን እንዲሆኑ ከዜጎች ይልቅ ኦፍኮርስ ዜጎችም የራሳቸው ድርሻ አለባቸው። መንግስት ትልቅ ድርሻ አለበት ማለት ነው። ትልቅ ኃላፊነት አለበት ማለት ነው። ኤንድ ስቴትስ ኦብሊጌሽን የመንግስት ግዴታ እንግዲህ በሶስት መልኩ ልናየው እንችላለን። የመንግስት ግዴታ በሰብአዊ መብቶችን በተመለከተ አንደኛ ማክበር ነው፣ ሁለተኛ መጠበቅ ነው፣ ሶስተኛ ማሟላት ነው። ኮንሰርኒንግ ሂውማን ራይትስ concerning human rights, the state obligation in realizing human rights, can be measured from the point of one, obligation to protect, obligation to respect, and obligation to fulfill, የመንግስት ኃላፊነት ከሁሉም ሰፋ ይላል። አንደኛ የማስጠበቅ፣ የማክበር፣ የማሟላት ኃላፊነት አለበት። ስለዚህ የስቴት ኦብሊጌሽን ከመጠበቅ ከማክበርና ከማሟላት አንጻር ነው የሚታየው። the obligation of a state in realizing human rights viewed from the point of protection, respect እና fulfill። ለምሳሌ ኦብሊጌሽን እንመልከት። state obligation to respect human rights, you can say A, state obligation to respect human rights. state obligation to respect human rights እንግዲህ መንግስት ሰብአዊ መብቶችን የማክበር ኃላፊነት አለበት ወይም ግዴታ አለበት ስንል to respect human rights, the state must refrain from interfering with enjoyment of human rights. To respect human rights, the state or the government must refrain from interfering with the enjoyment of
human rights ማክበር አለበት ስንል ከየትኛውም ጣልቃ ገብነት ራሱን ማቀብ አለበት። በእርግጥ ሰብአዊ መብቶችን መጠበቅ፣ ማሳደግ፣ መፈጸም እሱም ብቻ አይደለም። ሌጋል ጋራንቲ ህጋዊ ጥብቅና መስጠት፣ ህጋዊ ጥበቃ ማድረግ፣ እሱንም ማረጋገጥ የመንግስት ተቀዳሚ ስራ ነው። የአንድ መንግስት ተቀዳሚ ስራ የዜጎችን ደህንነት መጠበቅ ነው። የዜጎችን ደህንነት ያልጠበቀ መንግስት ሌላውን የመንግስት ስራ ይሰራል ተብሎ አይጠበቅም። ስለዚህ መንግስት ሰብአዊ መብቶችን ሪስፔክት የማድረግ ግዴታ አለበት ስንል ከየትኛውም ጣልቃ ገብነት ሪፍሬን ፍሮም ኢንተርፌሪንግ ዊዝ the enjoyment of human rights። ሁለተኛ ማክበር ብቻ አይደለም መጠበቅ አለበት። state obligation to protect human rights። ማክበር አይደለም መጠበቅም የመንግስት ድርሻ ነው። the obligation to protect ስንል require states to protect individuals against abuses by non-state actors, foreign state agents or state agents acting outside of their official capacity. The state is expected to protect all individuals against abuses by እንግዲህ ዜጎችን አቢዩዝ ሊያደርጉ የሚችሉ ብዙ አካላት ይኖራሉ። ለምሳሌ ነን ስቴት አክተርስ ከመንግስት መዋቅር ውጭ አሉ። ስቴት አክተርስ፣ ፎሬን ስቴት ኤጀንትስ፣ የውጭ መንግስታት ወኪሎች፣ ኦር ስቴት ኤጀንትስ አክቲንግ አውትሳይድ ኦፍ ዜር ኦፊሻል ካፓሲቲ ኦር ስቴት agents acting outside of their official capacity ከተሰጣቸው ስልጣን ከተፈቀደላቸው ስልጣን ውጭ ኤክሰርሳይዝ የሚያደርጉ የትኛውም የመንግስት ኤጀንት፣ ፎሬን ስቴት ኤጀንትስ፣ ነን ስቴት አክተርስ ሰብአዊ መብቶችን አቢዩዝ እንዳያደርጉ ፕሮቴክት የማድረግ ከለላ የመስጠት ህጋዊ ጥበቃ የማድረግ ግዴታ አለበት መንግስት። ስለዚህ የማክበር የመጠበቅ፣ ሶስተኛ መንግስት ሰብአዊ መብቶችን የማሟላት ግዴታ አለበት። ስቴት ኦብሊጌሽን ቱ ፉልፊል human rights ሰብአዊ መብቶችን የማሟላት፣ አንድ ሰው የተሟላ ሰብአዊ መብት እንዲኖረው የማስጠበቅ ሰብአዊ መብቶችን የማሟላት ግዴታ አለበት። ስለዚህ የማክበርና የመጠበቅ ብቻ አይደለም፣ የማሟላትም ለዜጎች ሰብአዊ መብቶቻቸውን እንግዲህ መሰረታዊ ፋንዳሜንታል ቤዚክ ሂውማን ራይትስ ኤንድ ፍሪደምስ ብለን የዘረዘርናቸውን ማሟላት ሌላው የመንግስት ግዴታና ኃላፊነት ነው። ስለዚህ according to the obligation to fulfill, states are required to take positive actions to ensure that human rights can be realized. To the obligation of fulfilling human rights ወይም for the obligation
obligation of fulfilling human rights for citizens, the state required to take positive actions to ensure that human rights can be realized. ሰብአዊ መብቶች መሟላታቸውን እውን መሆናቸውን የሚያረጋግጥ ፖዚቲቭ አክሽን አዎንታዊ እርምጃ የመውሰድ ግዴታ አለበት። ስለዚህ የመንግስት ኃላፊነት እንደ ዜጎች ማክበር ብቻ ላይሆን ይችላል። ኦፍኮርስ መጠበቅም ዜጎች አለባቸው። ነገር ግን ማሟላት ትልቁ የመንግስት ድርሻ ነው። ማሟላት እንግዲህ ያሟላውን የሰብአዊ መብት ጥበቃ ያደርግም ማለት አይቻልም፣ አይከላከልም ማለት አይቻልም። ምክንያቱም ኦልሬዲ ፉልፊል አድርጓል። ስለዚህ የመንግስት ኦብሊጌሽን ሪስፔክት ማድረግ፣ ፕሮቴክት ማድረግና ፉልፊል ማድረግ ነው። መጠበቅ፣ ማክበር እና ማሟላት ሰብአዊ የሚባሉ መሰረታዊ መብቶችን መጠበቅ፣ ማክበርና ማሟላት የመንግስት ድርሻ ነው ማለት ነው። ስለዚህ ቱ ሪያላይዝ ሂውማን ራይትስ ሰብአዊ መብቶች እውን እንዲሆኑ መንግስትም ዜጎችም የራሳቸው ምን አለባቸው ማለት ነው? ኃላፊነት ወይም ደግሞ ድርሻ ግዴታ አለባቸው ማለት ነው። The next one is 6.23 instruments for the protection of human rights. Instruments for the protection of human rights ወይም ደግሞ ሰብአዊ መብቶችን በማስጠበቅ ረገድ ወሳኝ ሚና የሚጫወቱ አካላት እነሱ እንመለከታለን። ኢንስትሩመንትስ ፎር ዘ ፕሮቴክሽን ኦፍ ሂውማን ራይትስ ወይም ደግሞ ለሰብአዊ መብቶች ጥበቃ የሚያደርጉ አካላት፣ ተቋማት ሊሆኑ ይችላሉ፣ የህግ ማዕቀፎች ሊሆኑ ይችላሉ። እነሱን እናነሳለን። አመንግ ዘ ኢንስትሩመንትስ ፎር ዘ ፕሮቴክሽን ኦፍ ሂውማን ራይትስ ዘ ፈርስት ዋን ኢዝ ከዚህ ቀደም አይተነዋል። ዘ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ነው። ዘ ፈርስት ዋን ኢዝ አመንግ ዘ ኢንስትሩመንትስ for the protection of human rights. The first one is the universal declaration of human rights, that is UDHR 1948 አንደኛው ኢንስትሩመንት ይሄ ነው። እንግዲህ ሰብአዊ መብቶች እንዲጠበቁ አስገዳጅ ከሚባሉት ዓለም አቀፍ የሰብአዊ መብት ጥበቃ ከሚያደርጉ ኢንስትሩመንትስ ወይም ደግሞ ስቴክ ሆልደርስ የተባበሩት መንግስታት ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ። ስለዚህ አንደኛው የተባበሩት መንግስታት የሰብአዊ መብት ድንጋጌ ነው። ዓለም አቀፍ የሰብአዊ መብት ድንጋጌ የሚባለው ወይም ዩዲኤችአር የ1948 ነው። እንግዲህ ዩዲኤችአር ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ UDHR it was adopted by resolution of the United Nations General Assembly on December 10, 1948. It was adopted by the resolution of the United Nations General
assembly held on December 10 1948 እንግዲህ የሁለተኛ ዓለም ጦርነት ካበቃ በኋላ ከዛ በፊት የተፈጸሙ ሰብአዊ መብት ጥሰቶችን ለመከላከል ወደፊት እንዳይከሰቱ የተባበሩት መንግስታት በጠቅላላ ጉባኤው ዲሴምበር 10 1948 አዶፕት ያደረገው ድንጋጌ ወይም ዲክላሬሽን ነው። and it was adopted for the purpose of defining the human rights and fundamental freedoms. It was adopted for the purpose of defining the human rights and fundamental freedoms. Fundamental freedoms. ድንጋጌ ዓላማው ሰብአዊ መብቶችንና መሰረታዊ ነፃነቶችን ዲፋይን ለማድረግ ወይም ደግሞ ለመበየን የተደረገ ድንጋጌ ወይም ደግሞ ዲክላሬሽን ነው። and this declaration was referenced in Article 55, Sub-Article C of the United Nations Charter. This declaration was referenced in Article 55, Sub-Article C of the United Nations Charter. በተባበሩት መንግስታት መተዳደሪያ ደንብ አንቀጽ 55 ንዑስ አንቀጽ ሲ ላይ የተመለከተ ወይ ደግሞ የተጻፈ ዲክላሬሽን ነው። ስለዚህ በዚህ ዲክላሬሽን አኮርዲንግ ቱ ዘ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ Article 55, Sub-Article C of the United Nations Charter, all their member states are obliged to deserve and respect human rights by the declaration of the United Nations Charter. All the UN member states, all the United Nations member states are obliged to observe and protect or respect human rights. በዩናይትድ ኔሽን እንደ ሀገር እውቅና የተሰጣቸው ሁሉ በዚህ ዲክላሬሽን ወይም ድንጋጌ ተስማምተው ኃላፊነት ወስደዋል። ስለዚህ many United Nations member states have incorporated the principles set forth in the declaration in their national constitution. በዚህ በዩዲኤችአር ወይም በዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የተዘረዘሩ ሰብአዊ መብቶችን ሁሉ በህገ መንግስታቸው የማወጅ ኃላፊነት አለባቸው። ስለዚህ all the UN member states are expected to declare all human rights and fundamental freedoms
all human rights and fundamental freedoms in their constitution ለምሳሌ ኢትዮጵያ የዩናይትድ ኔሽን አባል አገር ስለሆነች ሰብአዊ መብቶችን መሰረታዊ የሚባሉ ሰብአዊ መብቶችን በህገ መንግስቷ ከዚህ ቀደም እንዳየነው በቻፕተር 3 ከአንቀጽ 14 እስከ አንቀጽ 28 ባለው ደንግጋ ወይም ደግሞ ዘርዝራ እናገኛለን ማለት ነው። ስለዚህ አንደኛው ኢንስትሩመንት ወይም ደግሞ የሰብአዊ መብቶችን ከሚጠብቁ ተቋማት መካከል አንዱ የዓለም አቀፍ የሰብአዊ መብት ድንጋጌ ወይም ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ነው። ወይም ደግሞ የተባበሩት መንግስታት የሰብአዊ መብቶች ዓለም አቀፍ ድንጋጌ ማለት እንችላለን። ሁለተኛው ዘ ሰከንድ ኢንስትሩመንት ፎር ዘ ፕሮቴክሽን ኦፍ ሂውማን ራይትስ ኢንተርናሽናል ሂውማን ራይትስ ኮንቬንሽን ናቸው። ኢንተርናሽናል ሂውማን ራይትስ ኮንቬንሽን ሁማን ራይትስ ኮንቬንሽንስ ዓለም አቀፍ የሰብአዊ መብት ስምምነቶች ዓለም አቀፍ የሰብአዊ መብት ስምምነቶች ቢሳይድስ ዘ ዩኤን ቻርተር ኤንድ ዘ ዩዲኤችአር the United Nations presently has more than 10 core human rights treated based on human rights instruments. ከዩዲኤችአር በተጨማሪ ዩናይትድ ኔሽን አሁን ከ10 በላይ ኮር ሁማን ራይትስ ትሪቶች አሉት ወይም ደግሞ ስምምነቶች አሉት ቤዝድ ኦን ሁማን ራይትስ instruments. So in addition to UDHR, that is Universal Declaration according to the United Nations Charter by the First Assembly of United Nations December 10, 1948, the UN presently the United Nations presently has more than 10 core human rights treaty, core human rights treaty based on human rights instruments. Based on human rights instruments ከ10 በላይ ዋና ዋና የሚባሉ ስምምነቶችን አድርገዋል። ከነዚህ ከ10 በላይ ስምምነቶች ጥቂቶችን እንኳን ብናነሳ among the 10 core human rights treaty of the United Nations, some of them are the following. Some of them are the following. ጥቂቶችን እንኳን ለማሳየነት ብናነሳ የሚከተሉትን ማንሳት እንችላለን። ለምሳሌ አንደኛው the convention on the prevention and punishment of the crime of genocide, የዘር ማጥፋት መከላከልና ቢፈጸም የሚወሰዱ ቅጣቶች ላይ የተደረገ ኮንቬንሽን። 1 the convention on the prevention and punishment
punishment of the crime of genocide አንዱ የሰብአዊ መብት በተለይ the right to life በህይወት የመኖር መብት ከሚጣስባቸው ወንጀሎች አንዱ ጄኖሳይድ የዘር ማጥፋት ነው። ይሄ በ1948 የተደረገ ኮንቬንሽን ወይም ትሪቲ ነው። the convention on the prevention and punishment of the crime of genocide 1948 ሌላኛው ወይም ሁለተኛው the convention related to the status of refugees እነዚህ ስደተኞችን በተመለከተ የተደረገው ስምምነት the convention relating to the status of refugees 1951 የተደረገ ስምምነት ነው። ሰዎች ተሰደው በተለያየ ምክንያት ከሀገራቸው ቢወጡ እነሱ የሚያዙበት ስታተስ ወይም ፕሮቶኮል የእሱ ስምምነት አንደኛው ነው። ሶስተኛ ወይም ሌላኛው የዩናይትድ ኔሽን ሰብአዊ መብቶችን በተመለከተ በተለያየ ጊዜ ካደረጋቸው ትሪቲስ ወይም ደግሞ ስምምነቶች ሌላኛው ኢንተርናሽናል ኮቬናንት ኦን ሲቪል ኤንድ ፖለቲካል ራይትስ the international covenant on civil and political rights ሌላኛው ስምምነት ነው። አብሮቤትድ አዝ ICCPR የሚባለው ማለት ነው። and the other treaty the slavery convention የሰው ልጅ ባሪያ ከማድረግ ነፃ የሚያደርገው ስምምነት 1926 የተደረገ ኮንቬንሽን ነው። but it is again amended by protocol in 1953 በኋላ በ1953 እንደገና ተሻሽሏል። the other treaty made by United Nations regarding human rights ሰብአዊ መብቶችን በተመለከተ በተባበሩት መንግስታት የተደረገው ሌላው ስምምነት the International Covenant on Civil and Political Rights again in 1966 የተደረገው ነው። the International Covenant on civil and political rights 1966 ያ ማለት በ1950 አካባቢ ከተደረገ በኋላ እንደገና በ1966 የተደረገው ሰዎችን ሲቪል ኤንድ ፖለቲካል ራይትስ ከመጠበቅ አንጻር እነዚህ ፈርስት ጄኔሬሽን ራይትስ የምንላቸውን ከመጠበቅ አንጻር የተደረገ ዓለም አቀፍ ስምምነት ነው። ሌላው the International Covenant on Economic, Social and Cultural Rights again 1966 the International Covenant on economic, social and cultural rights. It is signed in 1966 በ1966 የተደረገው እንደገና ሌላ ስምምነት ነው። the convention against torture, cruel, inhuman and degrading treatment or punishment, the International Convention on the Elimination of All Forms of Racial Discrimination,
ዘርን፣ ቀለምን፣ ጎሳን በተመለከተ የሚደረግ ጭቆናን ለማስወገድ የተደረገው ስምምነት፣ ዘ ኮንቬንሽን ኦፍ ዘ ኤሊሚኔሽን ኦፍ ኦል ፎርምስ ኦፍ ዲስክሪሚኔሽን አጌንስት ውመን፣ ዘ ኮንቬንሽን ኦን ራይትስ ኦፍ ቺልድረን፣ ዘ ኢንተርናሽናል ኮንቬንሽን ኦን ዘ ፕሮቴክሽን ኦፍ ዘ ራይትስ ኦፍ ኦል ማይግራንት ወርከርስ ኤንድ ሜምበርስ ኦፍ ዜር ፋሚሊ። እነዚህ በምሳሌነት የምናነሳቸው ዩናይትድ ኔሽን በተለያየ ጊዜ ያደረጋቸው ኮንቬንሽን ወይም ትሪትመንት ናቸው። ስለዚህ ሁለተኛው ኢንስትሩመንት ኢንተርናሽናል ሂውማን ራይትስ ኮንቬንሽን ነው። ዓለም አቀፍ ሰብአዊ መብቶችን በተመለከተ የተደረጉ ስምምነቶች። ሶስተኛው ዘ ሰርድ ኢንስትሩመንት ቱ ፕሮቴክት ሂውማን ራይትስ ሪጅናል ሜካኒዝምስ ናቸው። ሪጅናል ሜካኒዝምስ በተለይ እነዚህ አካባቢያዊ ተቋማት፣ አህጉራዊ ተቋማት አንደር ዘ አምብሬላ ኦፍ ዩናይትድ ኔሽን ከዩናይትድ ኔሽን በታች በአካባቢ፣ በአህጉር፣ በሀገራት የሚቋቋሙ ድርጅቶች ወይም ሪጅናል ሜካኒዝምስ ዘ ሰርድ ኢንስትሩመንትስ ፎር ፕሮቴክሽን ኦፍ ሂውማን ራይትስ። ስለዚህ ከዓለም አቀፍ ተቋማት በተጨማሪ አካባቢያዊ አህጉራዊ ተቋማት ወይም ደግሞ ሌሎች ኢንስትሩመንት ብለን ከምንጠራቸው ውስጥ ይመደባሉ ማለት ነው። ስለዚህ ኢን አዲሽን ቱ ኢንተርናሽናል ኦርጋናይዜሽንስ ኦር ኢንተርናሽናል ሁማን ራይት ሪጅምስ ሪጋርዲንግ ሪጅናል ሜካኒዝምስ ከምንላቸው ውስጥ ዜር አር ስሪ ሪጅናል human rights systems mainly in Africa, in America and in Europe. ስለዚህ besides international organizations there are regional human rights. There are original human rights. There are regional human rights system, human rights system that works mainly in three continents. In three continents that are Africa, America, and Europe. በአውሮፓ በአሜሪካ እና በአፍሪካ የሚሰሩ ሰብአዊ መብት ላይ የሚሰሩ አካባቢያዊ ተቋማት አሉ። አንደር ዘ አምብሬላ ኦፍ ዩናይትድ ኔሽን ማለት ነው። ከዩናይትድ ኔሽን በታች ወይም በዩናይትድ ኔሽን ጥላ ውስጥ ወይም መነሻቸው የተባበሩት መንግስታት የሰብአዊ መብት ድንጋጌዎችና ኮንቬንሽንስ ሆኖ አፍሪካ ውስጥ፣ አሜሪካ ውስጥና ኢሮፕ ውስጥ የሚሰሩ ሪጅናል ኦርጋናይዜሽንስ አሉ። እነዚህ ሪጅናል ኦርጋናይዜሽን ትልቁ ስራቸው ሜክ ሹር state actors are fulfilling their obligation in promoting, protecting, and providing and fulfilling human rights now. The obligations ወይም the aim ማለት እንችላለን the aim of regional organizations is to make sure that state actors are fulfilling their obligations in promoting, protecting, providing,
providing and fulfilling human rights for citizens ለዜጎች ሰብአዊ መብቶች መጠበቃቸውን፣ መሟላታቸውን፣ መሰጠታቸውን፣ ማደጋቸውን ማረጋገጥ ነው። አንደር ዩናይትድ ኔሽን አምብሬላ ወይም ደግሞ ከዩናይትድ ኔሽን ጥላ በታች ሆነው በየአካባቢያቸው፣ በየአህጉራቸው፣ በየሀገራቱ የሰብአዊ መብቶች መጠበቃቸውን፣ መሟላታቸውን፣ መከበራቸውን ማረጋገጥ ነው። ለምሳሌ አፍሪካን ብናነሳ የአፍሪካ ሀገራት አንደር አፍሪካን ዩኒየን በጁላይ 2002 የሰብአዊ መብት ተቋማትን እውን አድርገዋል። ወይም ደግሞ ለሰብአዊ መብቶች በአፍሪካ መከበር መረጋገጥ የሚሰራ በአፍሪካ ህብረት ስር ያለ ኦርጋናይዜሽን አቋቁመዋል። እሱ ምንድነው? አፍሪካ ቻርተር ኦን ሂውማን ኤንድ ፒፕልስ ራይትስ የሚባል ኦርጋናይዜሽን። አራተኛ ፎርዝ ኢንስትሩመንት ኢትዮጵያን ሂውማን ራይት ኢንስትሩመንትስ ናቸው። እንግዲህ ወደ ሀገራችን ስንመጣ ደግሞ ኢትዮጵያን ሂውማን ራይትስ ኢንስትሩመንትስ በኢትዮጵያ ሰብአዊ መብቶች እንዲከበሩ ኦፍኮርስ ዲሞክራሲያችን ካላደገ፣ ማህበረሰባችን ካልሰለጠነ ተቋም ብንመሰርት ሰብአዊ መብቶችን እውን ማድረግ አስቸጋሪ ነው የሚሆነው። ምክንያቱም መጀመሪያ ህዝቡ መሰልጠን አለበት። ስለ ሰብአዊ መብት ጽንሰ ሀሳብ፣ ስለ ሰብአዊ መብት ምንነት ሁሉም ሰው ማወቅ አለበት። ኤኒዌይስ ኢትዮጵያም ሰብአዊ መብቶች እንዲከበሩ ያቋቋመቻቸው ኦርጋናይዜሽኖች አሉ፣ ወይም ደግሞ ተቋማት አሉ። ለምሳሌ ከዚህ ቀደም ነግራቸዋለሁ። ኢን ፌዴራል ኮንስቲቱሽን ቻፕተር 3 አርቲክል 14 to አርቲክል 28 ሙሉ የሰብአዊ መብቶች መሰረታዊ የሚባሉ የሰብአዊ መብቶች ህገ መንግስታዊ እውቅና ተሰጥቷቸው ተዘርዝረዋል። ነገር ግን እውቅና መሰጠቱ ብቻውን እውን አያደርጋቸውም። እነሱን የሚጠብቅ፣ እነሱን የሚያሳድግ፣ እነሱን መሟላታቸውን የሚያረጋግጥ፣ የሚከላከል ተቋም ያስፈልጋል። ለምሳሌ እናንሳ ካል የኢትዮጵያ ሰብአዊ መብት ላይ የሚሰሩ ተቋማት የኢትዮጵያ ሰብአዊ መብት ኮሚሽንን ማንሳት እንችላለን። ዋን ኢትዮጵያን ሂውማን ራይትስ ኮሚሽን፣ ኢትዮጵያን ሂውማን ራይትስ ኮሚሽን የኢትዮጵያ የሰብአዊ መብቶች ኮሚሽን፣ እንዲሁም ይሄ ምንድነው የሚባለው እንባ ጠባቂ ወይም ደግሞ ኦምቡድስማን የሚባለው ኢትዮጵያን ኢንስቲትዩት ኦፍ ኢትዮጵያን ኢንስቲትዩት ኦፍ ኦምቡድስማን እንባ ጠባቂ ተቋም የሚባሉት ፌዴራል ኤንድ ሪጂናል አንቲ ኮራፕሽን ኮሚሽን፣ ፌዴራል ኤንድ ሪጂናል አንቲ ኮራፕሽን ኮሚሽን፣ እነዚህን ማንሳት እንችላለን። እነዚህ እንግዲህ በዋናነት በኢትዮጵያ ሰብአዊ መብቶች መጠበቃቸውን መሟላታቸውን የሚከታተሉ የሰብአዊ መብት ጥሰት ሲኖር ለመንግስት ማስተካከያ እንዲያደርግ አቤቱታ የሚያደርጉ አስፈላጊውን በተቻላቸው በተሰጣቸው ስልጣን ሁሉ ሰብአዊ መብትን ለመጠበቅ የሚሰሩ ተቋማት ናቸው ማለት ነው። ኤንድ ኢት ኢዝ ኦል አባውት ዩኒት 6ን በዚህ እንጨርሳለን። በቀጣይ በምዕራፍ 7 በተለያዩ ርዕሰ ሀሳቦች ውይይታችንን እንቀጥላለን።
እስከዚያው ደህና ሁኑ ተማሪዎች።